በነገራችን ላይ ኢየሱስ ተቀላችኋል የተቀበለው መከራ አይደለም እናንተን ያዳናችሁ እኔና እናንተን ያዳነን መከራውን የተቀበለው ፐርሰን እሱ ስለሆነ የተወዳችሁ የሰዎቻችን ይህንን መረጃ ኮፒ ሊንክ ሪፖስት አድርጉልኝ። እሺ እንደሱ እናደርጋለን። ምዕመናን ውረዱና ኮፒ ሊንክ አድርጉ፣ ላይክ አድርጉ ይህን ቪዲዮ። ይህንን የመልስ ቪዲዮ የምሰራበት ትልቁ ምክንያት ዮናታን ዲፌንድ ላደረገው አይደለም እንደምታውቁት ማለት ነው። ግን እዚህ ሶሻል ሚዲያ ላይ ቶፒክ ያልሆነን ነገር ቶፒክ ለማድረግ የቃላት ዝንፈቶችን እንደ ቢግ ዲል ለማምጣት በዚያም ደግሞ ያው ፕሮቴስታንቱን ያንን አታክ ለማድረግ እንዲመቻቸው ጸጉር የሚሰነጥቁ ሰዎች አካሄዳቸው ምን ያክል ደስ የማይል መሆኑን ለማሳየት ብቻ ነው። እና እዚህ ቪዲዮ ላይ ወንድማችን እየተናገረ ያለው ምንድነው? አዲስ ስህተት ይዞ መጥቷል። ከ5 ዓመት ከ6 ዓመት በኋላ መጥቶ እንግዲህ ይቅርታ መጠየቁ አይቀርም። እስከመች እንደዚህ አይነት በእንደዚህ አይነት ትምህርቶች ትወሰዳላችሁ? እንደዚህ አይነት ስህተቶች ውስጥ እንዴት ልገቡ ትችላላችሁ? የሚል አይነት እንደው ቅንነት የተሞላው የሚመስል ቪዲዮ ለመስራት ሞክሯል ወንድማችን። እንግዲህ ያ ቪዲዮ እንደዛ ነው ሙሉ ሀሳቡ ማለት ነውና እዚህ ቪዲዮ ላይ አንድ ፖዚቲቭ አንድ ኔጌቲቭ የሆነ ነገር ለመናገር ወደድኩ። እሱ ምንድን ነው? ዮናታን የተናገረው ማለት በቁሙ ስንመለከተው ስህተት ተብሎ ሊጠራ የሚችል ነገር አይደለም። በቁሙ ስናየው ምን ለማለት እንደተፈለገ ቀጥሎ ያለው ሐሳብ እሱ እስከቆረጠበት ያለው ሳይሆን ቀጥሎ ያለው ሐሳብ ያንን የሚናገር ስለሆነ ማለት ነው። ደን የክርስቶስ ሞት አይደለም። አሁን ይሄ ኔጌቲቭ ከሚለው ልጀምርና የክርስቶስ ሞት ሳይሆን ፐርሰኑ ወይም አካሉ ወይ የሞተልን ኢየሱስ መሆኑ ነው መዳናችንን ሴኪዩር የሚያደርገው ኦር የምናወራለትን ያንን መዳን ያመጣልን የሚል አይነት ነገር ነው የተናገረው። እዛሽ ጋር ምናልባት አንዲት ቃል ጨመር ቢያደርግ ቀጥሎ ያለውን ነገር ሐሳቡን ያጠነክርለት ነበር። እሱም ሞቱ ብቻ አይደለም፣ መሞቱ አይደለም ሳይሆን ሞቱ ብቻ አይደለም ወይም መሞቱ ብቻ አይደለም፣ ነገር ግን ፐርሰኑ ክርስቶስ ስለሆነ ነው ወይም አካሉ ያ ግለሰቡ ክርስቶስ የሆነ ነው ብሎ ቢናገር ሞር ሴንስ ይሰጣል ነው የተሟላ ይሆናል ነው። ነገር ግን ያ ባይገባ ራሱን ያ ባይገባ የክርስቶስን ሞት የለየው የሞተልን ክርስቶስ መሆኑ አይደለም ወይ? ለሞት ከተባለ ግራና ቀኝ ላይ የተንጠለጠሉ ወንበዴዎች አልነበሩም ወይ? ለሞት ከተባለ ከዛም በኋላ ብዙ ሰዎች ጎልጎታ ወይም ራስ ቅል የሚባልበት ቦታ ላይ አልተሰቀሉም ወይ? አልተሰቀሉም ወይ? አዎ በራሳቸው ጥፋት ነው። አዎ ወንበዴዎች ስለሆኑ ነው። አዎ በሮማ መንግስት ላይ ስላመፁ ነው። ኦኬ። ግን የመስቀል ላይ ሞት ኢዝ ናት ፔኩላር ማለት ነው። ፔኩላር አይደለም፣ ለየት ያለ አይደለም። ወይ ክርስቶስ ብቻ ታሪክ ውስጥ ያለፈበት አይደለም። ከክርስቶስ በፊትም ወንበዴዎችን ብሎ እነሱ የሚያስቧቸውን ይሰቅሉ ነበረ። ከክርስቶስ በኋላም እየሰቀሉ ቆይተዋል። ኋላ ላይ ነው የቀረው። ኦኬ ሶ ታዲያ ክርስቶስ የሚለየው ምንድን ነው? እነዛ ሁለቱ ወንበዴዎች ግራና ቀኝ ላይ ከነበሩት መሃል ላይ ያለው ስፖትላይት ውስጥ ለምን ገባ? የእሱ ለምን ለየት አለ ሲባል አንደኛ ወንበዴ አይደለም፣ ሁለተኛ በራሱ ጥፋት ለራሱ ኃጢአት እየሞት ያለ አይደለም። የእኛን ኃጢአት ይዞ መስቀል ላይ የወጣ ስለሆነ፣ ስለዚህ ፐርሰኑ ነው ሞቱን ፔኩላር የሚያደርገው ማለት ነው። ወይም ክርስቶስ መሆኑ ነው ሞቱን የሚነጥለው ማለት ነው። ሊነገር የተፈለገው ይሄ ነው። ከ5 ዓመት በኋላ መጥቶ ይቅርታ የሚያስጠይቅ ምንም ነገር የለም፣ ምንም ነገር የለም። እንዲና መሰል የሆኑ ቪዲዮዎችን እየቆረጣችሁ አምጥታችሁ ፕሮቴስታንትን አታክ ለማድረግ በተለይም የግለሰቦችን ስብከት የግለሰቦችን እምነት በአንቀጽና በእምነት ያልተቀመጡ በኮንፌሽንና በክሪድ መልክ ያልተቀመጡ ግለሰቦች የሚያወሯቸውን ነገሮች እያመጡ እምነታችንን አታክ ለማድረግ የምትሄዱ ሰዎች እናንተ የምታደርጉትን ነገር ማድረግ ቀላል ነው። አውደ ምሕረት ላይ የሚሰበኩ እስካሁን ይቅርታ ያልተጠየቁ አደባባይ ላይ ስብከቱ ተለቆ ዩቲዩብ ላይ ተለቆ እስካሁን ንስሐ ያልገቡ የእናንተው መምህራን፣ የእናንተው ዲያቆናት፣ የእናንተው ጳጳሳት አሉ። ለምን እነሱ ላይ ቪዲዮ ያሰሩ? በግለሰቦች አድርጋችሁ ፕሮቴስታንትን አታክ ማድረግ አትችሉም ማለት ከዛ በላይ የተሰቀለ ቴዎሎጂ ቪዲዮ ስሰራ ኤክስፔክት ያደረኩት ኮሜንት ነው የበዛው። አሁን ገና ግርማ ሞገስ ተመለሰ ይላል 100 ኮሜንት ለአንዱ። አሁን ገና ብስለት ታየ ይላል። ዮናታንን የደገፍኩ መስሎት ማለት ነው።
አሁን ገና ሞገስ መጣ ይላል። የት ሄዶ ነበረ? ስለዚህ ለአንዳንድ ሳይሆን ለብዙ ጴንጤዎች ፊት ለፊት ያሉ መሪዎች የሚናገሩትን እንደ ነጋሪት መጎሰም ወይም እንደ ጠንቋይ ከበሮ መድገም እሱ ነው ትክክለኝነት። አይገርምም? በዛ ልክ ሆኗል ማለት ነው። አማን ዛሬ ገና ፎሎ አረኩ ይላል አንዱ ኮሜንት ላይ። አንሳው ፎሎውን ብየዋለሁ። አዶኖ አንስቷል አላነሳም አላውቅም። አሁን ገና በሰልክ አለኝ አንዱ። ከዛ የጥሬ ሰው ኮሜንት ብዬ ሪፕላይ አረኩለት። ሶ ይሄ ጀነሬሽን ነው ያለው። ይሄ በጣም ብዙ ሰው ላይ የሚታይ ነገር ነው። ዲስ ኢዝ ናት ዘ ፕሮቴስታንት አይ ነው። እኔ የማውቀው ፕሮቴስታንት ይሄ አይደለም። ስለዚህ መሰራት አለበት፣ በደንብ ነው መሰራት ያለበት ዶክትሪናል ኢሹዎች ላይ በጣም ኢቭን ሰከንደሪ እና ተርሸሪ ተብለው የሚጠሩ አስተምሮቻችን ላይ ራሱ መሄድ አለብን። ምክንያቱም ዲዛግሪ ማድረግ ያለብን የቱ ጋ ነው የሚለው ሬድ ላይንን የማያውቁ አሉ። አግሪ ማድረግ ያለብን የቱ ጋ ነው፣ ቶለሬት ማድረግ ያለብን የቱ ጋ ነው፣ ጭራሹን የሴፓሬሽን ምክንያት ሊሆኑ የማይችሉ አስተምሮቻችን ምንድን ናቸው እና አንገታችንን ደግሞ እንሰጣለን ለዚህኛው የምንላቸው አስተምሮቻችን የትኞቹ ናቸው የሚለው እንትኑ የጠፋ ይመስለኛል። እኔ መስመሩ ልክ ድሮ በአመድ ነበረ፣ በአመድ ኳስ ሜዳ ኳስ ልንጫወት በአመድ ነው አይደል መስመሩ የምንሰራው። ከቤት ሁላችንም ሄደን ኩሽና ፔስታል ውስጥ አመድ የአገር ማዘር ደስ ይላት ነበር። እኔ አመድ ይዤ ስወጣ በአንድ በኩል ለሷ ስለማጸዳላት ማለት ነው የአገር አመድ ከምድጃ ውስጥ ከእንትን ውስጥ በቃ አውጥቼ ይዤ ነበርና ያው እናሰምር ነበረ ላይኑን ከዛዛ ውስጥ ለመጫወት ማለት ነው። እና የምታውቁ ከሆነ በሁለተኛው ቀን ወይ ዝናብ ከዘነበ የዛን ቀን ኦር በሁለተኛው ቀን ወይም የዛን ቀን በጣም ከተራገጥክ እንግዲህ መስመሩ ይጠፋል አይደል? እንደው ትንሽ ከላይ የሚታይ ነገር ቢኖር እንኳን ይጠፋል። እኔ እንደዛ እየጠፋ ያለ ይመስለኛል። በቃ መጥፋት የሌለባቸው መስመሮች ብለር እየሆኑ ነው ያሉት፣ በጣም ብዥ እያሉ ነው ያሉት። መሆን የለበትም። ያ ደግሞ ሊስተካከል የሚችለው አስተምሮቻችንን በስርዓቱ በማስቀመጥ ነው። ኢንተርዲኖሚኔሽናል የሆነውን ነገር በመናገር ነው። እነሱን ነገሮች በደንብ ማስረገጥ አለብን። ቢያንስ አንደርስታንዲንጋችን 3 ፌዝ ያለው አንደርስታንዲንግ መሆን የለበትም። እኔ 2 ፌዝ ያለው አንደርስታንዲንግ ነው መሆን ያለበት ብዬ ነው ማስበው አዘ ፕሮቴስታንት ማለት ነው። 3 ፌዝ አንደርስታንዲንግ ማለት ነው። አንደኛው በቃ አካዳሚክ ሌቭል ብለህ የምጠራው ነው። ቴዎሎጂካል የሆነ ዲስኮርስ ነው። አሁን ይሄ ማውራቸው እንግሊዝኛ ቃላት እኔ እያመለጡኝ ነው። አምናት ሂርቱ እንትን ለማሳየት አይደለም ጌታ በሚያውቀውና ያው የምናነባቸው መጽሐፍ በብዛት እንግሊዝኛዎቹ ስለሆኑ ነው ያመልጠናል እንግሊዝኛ ቃላት። እኔ ትዝ ባለኝ ሰዓት በአማርኛ ተረጉመዋለሁ ቶሎ። ሶ አምናት ኢቨን እንትን ኤሌቬት እያደረኩት አይደለም ወደ አካዳሚክ ሌቭል ነው እኛ የምናወራው ነገር ብዬ አላምንም። በቃ ቴዎሎጂካል ነው። እዛም እዚህም ያሉ ነገሮችን፣ ልዩነቶችን፣ አንድነቶችን ካነበብነው ነገር አንጻር ዲስከስ የምናደርገው ነው። ሁለተኛው ያ መጀመሪያው ሌቭል ነው። በዛ ሌቭል ሁሉም መሆን አለባቸው ብዬ አላስብም። ግዴታም አይደለም። እኔ አሁን ሳነባቸው በቃ ከአእምሮዬ በላይ የሚሆኑ ጸሐፊዎች አሉ። እንዴት አስቦ ነው እንደዚህ ያስቀመጠው? እንዴት ቢተጋ ነው ይህን ሁሉ ነገር ሰብስቦ ያመጣው ምናምን የሚያስብሉኝ አይነት ጸሐፊዎች አሉ። እግዚአብሔር የእነሱን ያክል ትጋት ቢሰጠኝ ብዬ የምጸልየው። ስለዚህ እነሱ ልክ ላይ አይደለሁም ነው ፖይንቱ። ግን ቢያንስ ይሄ ኢንተርዲኖሚኔሽናል የሆኑ ነገሮችን ከጎረቤቶቻችን ጋር ምናምን ለምናወራቸው ነገሮች ቤዚክ የሆነ እውቀትን ይሰጣል ይሄኛው ሌቭል። ሁለተኛው ሌቭል ይሄ ፍለጋ ላይ ያለ ማለት ነው። በቃ ሬዲ ነው የሆነ ለመቀበልም ላለመቀበልም ሬዲ ሆኖ ፍለጋ ላይ ያለ አይነት አቋም አለ። ፍለጋ ላይ ያለ አቋም ማለት ነው። በቃ እውነት ከሆነ ኤምብሬስ ሊያደርገው ሊቀበለው ምናምን፣ ከዛ መጽሐፍትን ቼክ የሚያደርግ እኔ እዚህ ሌቭል ላይ ማስቀምጣቸው ሰዎች አሁንም ወደ ጎን ያለውን ነገር ለማየት ዝግጁ የሆኑ የተለያዩ አመለካከቶችን ተረድተው ሊቀበሉም ዝግጁ ያልሆኑ ሪጀክት ለማድረግም ዝግጁ የሆኑ ፈርስት ሌቭል ላይ ያሉት ይሄንን ስላለፉ ያውቁታል። ሶሊ የሆነ ነገር ይዞ ዲፌንድ ያደርጋሉ ነው ፖይንቱ። እዚህ ጋር ግን ሁለቱንም ለማወቅ አይደለ ከሁለት አንዱ የትኛው ነው ትክክል የሚለውን ለማወቅ ልባቸው ክፍት የሆኑ ሰዎች መሆን አለባቸው። ያ ደግሞ መጽሐፍትን በብዛት ከማንበብ ሊሆን ይችላል። መጽሐፍ ቅዱስን በብዛት ከማየት ሊሆን ይችላል። ሌሎች ኢንዲፔንደንት የሆኑ ርዕሶች ላይ የተጻፉ ወጥ የሆኑ ርዕሶች ላይ የተጻፉ መጽሐፍትን ቼክ ከማድረግ ሊሆን ይችላል። ከዛ የያዘውን ለማጽናት ወይም የያዘውን ለመጣል ማለት ነው። እዛ ሌቭል ላይ የሚሆኑ ሰዎች አሉ። እኔ ፕሮቴስታንቱ መምጣት አለበት ብዬ ማስበው ወደዚህኛው ሌቭል ነው።
ወደዚህኛው ሌቭል ነው። ግራ ቀኙን ቼክ ወደ ማድረግ አሁን ግራ ቀኙ የጠፋበት ይበዛል እንዳልኩ ቪዲዮ ሰርቼ አሁን ገና አማረብ የሚል ኮሜንት የሚጽፍ ሰውዬ ምን ታደርገዋለሽ? ይሄን ዮናታንን ደግፋል ብሎ አስቦ ማለት አሁን ሞገስ መጣ የሚለውን ሰውዬ በቃ እሱ ሌላ ታሪክ ውስጥ ነው ያለው። ሶስተኛ ሌቭል ብዬ ማስበው ሌማን ተብሎ የሚጠራው ነው። በቃ የአባቱን እምነት እያመነ የቀጠለ ወይም እኔ ያወጣውለት ስም አለ እናቱ እንደወለደችው ያለ ጴንጤ ማለት ነው። እናቱ እንደወለደችው ያለ ጴንጤ አለ። የሚያውቀው ምንድነው? ፓስተሩ አሜን ነው ወይ ብሎ የተናገረውን ነገር ነው የሚያውቀው። ምንም ሄዶ አያጣራም፣ ቼክ አያረግም። ፓስተሩ ለሱ ዲቫይን ኢንተርፕሬተር ነው፣ የመለኮታዊ ፈቺ ማለት ነው። እግዚአብሔር ያን እዛ ጋር መጽሐፍ ቅዱስ ያስቀመጠውን በቃ በፓስተሩ በኩል ይዘንባል ወደታች መገለጥ እያልክ ትሰማለህ ነው። እዚህ ሌቭል ላይ ያለውን ሰውዬ ማብሰል ብዙ ማገዶ ይፈጃል። ልክ እኔ ኮሜንት ሴክሽን ላይ አሁን ባለው ትላንት የሰራሁት ቪዲዮ ላይ እንዳሉ ብዙ ሰዎች ማለት ነው አሁን ገና ወዝ መጣ የሚለኝን ሰውዬ እዚህ ሌቭል ላይ ነው ያለው እና እሱን ወደዚህ ለማምጣት ማገዶ ይፈጃል። ግን ቢፈጅም እነሱን የሚያካልል አይነት ነገር መውራት አለበት። ወይም የክርስቶስ ባህሪው ምንድነው ሲባል ቅንነትና የዋህነት ያለውን ሰውዬ እዚህ ሌቭል ላይ ነው ያለው። እንደዛ ብሎ የመለሰው ሰውዬ ፕሮፌት ይላል። ባይዞ የከፍ ለፊት ስሙ አይታችኋል። ሶፊ ቤት ነው። እኔ አይቼዋለሁ። አንዱ እንደውም ምንድን ነው ያለው? እግዚአብሔር በሙሉ በሙሉ ጸጋ ስለሰጠኝ ተኝቼ ነው ሰዎችን ማወራው ያለ ሰውዬ ነበርና እኔ አልቻልኩም። ሶፊ ጋር የሚመጡት ሰዎች በጣም ፈታ የሚያደርጉ ናቸው። ባይዘው ያማኒ ሁለት አረገው ሁለት ትህትና አልክ እንጂ ድጋሚ ሲጠይቅ እስከ 10 ነው የጠቀሰው። ታዛዥነቱ ለሁሉም እሺ ባይነቱ እያለ እስከ 10 የክርስቶስን ባህሪ ምዕመናን አፍቱ ጎና እችን ልጨርስ። ስለዚህ በዚህ ሌቭል ላይ ያሉ አሉ እነሱንም ያማከለ አይነት ትምህርት ያስፈልጋል ብዬ አስባለሁና እዛ ላይ ስራ መስራት ስለሚኖርብን ያው ላይቭን ማታም ቢሆን መግባቴ ማይቀር ነው የሚለውን ለማስረገጥ ነው። ይሄን ሁሉ እንግዲህ እንደ ሰባኪ ሰፋ አድርጌ የገባሁት ቢያንስ ይሄን 3 ጋፕ እንግዲህ ነግሬያቸዋለሁ አይደል? አካዴሚክ ሌቭል ኦር ቲዮሎጂካል ሌቭል አለ፣ መሀል ላይ አለ ኢንኳይሪ ሌቭል ያለ ማለት ነው የሚጠይቅ ወደዚህ ግራ ቀኙን የሚያይ የመጨረሻው አለ ደግሞ ማለት ነው ፓስተሩን ስሙን ስላነሳችሁለት የሚደግፋችሁ ፓስተሩን የነካችሁለት በቃ ሰይጣን የሆናችሁበት ምናምን ከመድረክ የሚወረወርለትን ቁራሽ እየበላ የሚኖር ምናምን እነዚህ 3 ስቴፖች አሉ። ቢያንስ የመጨረሻውን ማጥፋት አለብን ነው በአንደርስታንዲንግ ጋፕ አጥብበን የመጨረሻው 3ኛው ስቴፕ እንዳይኖር ማድረግ ነው። ቢያንስ ሁለቱ መኖር አለባቸው ግዴታ ነው እና ቢያንስ እኔ ፕላን ምንድን ነው ከተባለ እነዚህን 3ቱን ላይኖች ወደ 2 ማምጣት ነው። ትምህርቶች ላይ ፎከስ ማድረግ አለብን። እንደሚታየው አይደለም ፕሮቴስታንቱ ያለው የአላህ ስክሪፕቸር ላይ ያለን ግርማ ሞገስ እሱ አሮንቲንክ አሁን ላይ እንትን ነው ብዬ ነው ማስበው። እኔ በተሰቀለበትና በሚነገርለት ልክ ነው ብዬ አላስብም። እንደዛ ብዙ ሰው እንትን የለውም። ቤዚክ ዶክትሪኖችን ትቷል። ፎር ዳት ማተር ያው አይ ቲንክ የእንትኖቹም እንቅስቃሴ ሊሆን ይችላል። ባይብል አስጥለው ባንክ አካውንት ደብተር አስይዘው ያስመጡ ሰዎች ስለበዙ ሰው መጽሐፍ ቅዱስን ጥሎ ባንክ ቡኩን ይዞ መሄድ ስለጀመረ ወደ ሐሰተኛ ነቢያት እንትን ዶሚናንት ሆኖ እየታየም ያለው እሱ ስለሆነ እንደ ድሮ ልክ እኛ ያደግንበት አለ አይደል? ቸርች ውስጥ ስናድግ ያደግንበት አለ። ቻሌንጅ የምንደራረገው በጥቅስ ነው። የምታስታውሱ ከሆነ በልጅነታችን ይሄ የት ክፍል ነው ያለው፣ የዚህ ክፍል ሀሳብ ምንድን ነው ምናምን እንጠያየቅ ነበረ እና we were strong በጣም ስትሮንግ ነን። በተለይ ስክሪፕቸር ላይ በቃ ስክሪፕቸር አለውንም ስለሆነም ማለት ነው ያን አለውን የሆነውን ስልጣን በሁሉም ላይ በላይ የሆነውን ስልጣን የስልጣኖች ሁሉ ስልጣን የሆነውን መጽሐፍ ቅዱስን አግንነን የምንመለከት ስለሆነን መጽሐፍ ቅዱስ ላይ ያለን ነገር በጣም አሪፍ ነው። አሁን ግን አይታ ከሆነ የክርስቶስ ሁለቱ ባህሪያት ምንድናቸው ሲባል የዋህነትና ፍቅር እያለ የሚመልስ ህዝብ አለኛ ማለት
ጭምትነትና የዋህነት ነው የዋህነትና ፍቅር ነው ብሎም ይመልሳል። እንግዲህ እኛ ማለት ቤዚክ የሆኑ የመጽሐፍ ቅዱስ ሀሳቦችን በስርዓቱ ዲፋይን ማድረግ የማይችሉ አሉ። እኔ ክፍተት በጣም ነው የሚያንገበግበኝና የሚያናደኝ። ለምን ሲባል ከኛ የሚጠበቅ ነገር አለ ነው። በቃ በተለይ ስክሪፕቸር ዋይዝ ከኛ የሚጠበቅ ነገር አለ። የመጽሐፍ ቅዱስ ሀሳብ አንድ ፕሮቴስታንት ተጠይቆ አቅም ከተባለ በጣም ሼም የሆነ ቦታ ላይ እንትን ብለናል ማለት ነው። በቃ የሆነ ፍሬቻ ሳናሳይ የታጠፍንበት ቦታ አለ። ኦኬ ሼም ነው በቃ። ልባም ሴትን ማን ያገኛታል የሚለውን የመጽሐፍ ቅዱስ ሀሳብ የት ነው ያለው ብለህ ስትጠይቀው ቲቶ ላይ መጥቶ የሚፈልግ ምዕመን ያለበት እንትን ውስጥ ተቀምጠን ዊክና ቦስት አይደለም ልንኮራ አንችልም። ሶ እኔ አዶ ነው የጀኔሬሽን ጋፕ ተፈጥሯል ብዬ አስባለሁ። እኔ ያደግኩበት ፕሮቴስታንት ጀኔሬሽን ኢሳች በቃ ስትሮንግ ዋን ነው። እምነቱን ያውቃል፣ የሚናገረውን ያውቃል፣ ዲፌንድ ያደርጋል። አሁን ላይ ማየው በሙሉ አሁን አንድ ቪዲዮ ሰርቻለሁ። ዮናታን አክሊሉ ላይ አንዱ ቪዲዮ ሰርቶ ዮናታን አክሊሉን ከመከለል ወር እሱን ዲፌንድ ከማድረግ አንጻር ሳይሆን ያው እሱ ላይ ተፈናጠው እኛን ኮንፌሽናል የሆኑትን ሂስቶሪካል የሆነውን ፕሮቴስታንቲዝምን አታክ ለማድረግ ስለሆነ ብዙ ጊዜ የሚካሄደው እሱ ማጣፈጫ ነው። ለእንደዚህ አይነት ነገር ሁሌም ነጥብ ይሰጣል። ግን እዚህ ላይ አሁን ነጥብ በሚባል መልኩ የተቀመጠ ነገር አይደለም እና ያ ደብሮኝ ቪዲዮ ሰራው ማለት ነው። ቃለ እግዚአብሔርን ከመተርጎም አንጻር ማለት ነው። ካኔ ኢማጂንታት የሃይማኖት ሁሉ መጀመሪያ የሆነውን የሃይማኖት ሁሉ መነሻ የሆነውን መጽሐፍ ቅዱስን ትራንስሌሽን ከመስራት አንጻር ግሪክ፣ ዕብራይስጥን፣ አረማይክን ይዘው ቁጭ የሚሉ ለምሳሌ 1954ቱን የኃይለ ሥላሴ ትርጉም ላይ አይ ቲንክ አንግሊካኖች ናቸው ይመስለኛል። አንግሊካል ፕሮቴስታንቶች ስኮላሮችና የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሊቃውንት ናቸው። ሁለቱ ናቸው ከጽር ቃል የተረጎሙት ከግሪኩና ከዕብራይስጡ ማለት። ለምን አስጠጋችሁን? ሄሬቲክ ጤነኛ ነገር ይተረጉማል? ለምን አመናችሁን ክርስቲያኖች ካልሆነ እና ፖይንት ኢዝ እዚህ ላላችሁ አባጆች የምናገረው እነሱ ስላጸደቁና እነሱ ኮንደምን ስላደረጉ የሚመጣ እንትን የለንም። ባጭሩ እነሱ ያጸደቁለት እሰይ በቃ አሁን ክርስቲያን ሆነና አንልም። እነሱ አሁን ባይቀበሉ ኢቭን ከመጽሐፍ ቅዱስ ማህበር ብንወጣ ምናምን ስቲል ዊ ኮንሲደር አወርሰልፍ ኤንሸንት ቸርች ማለት ነው። ኮንሲደር እናደርጋለን። ምክንያቱም አልተነጠልንም፣ እንቀበላለን። አንቀበልም የሚል ነገር ቢመጣ እንኳን እነሱ አንቀበልም በሚሉበት መንገድ ነው ያ አለመቀበላችን። ኤንድ እነሱ አንቀበልም የማለት ስልጣን ባላቸው ልክ ነው እኛም አንቀበልም። ስለዚህ ደሴም አፕሮች አለን። ሄሬቲክ ይሉናል። ጸሐፊዎቻቸው ከሰውናል። አዎ ከሰውናል። አሁን ለምሳሌ አንደኛው ማነው ዲያቆን ያደርጋል በጣም የሚያስቅ መጽሐፍ አላቸው እንግዲህ መድረክ ጽድቅ የሚል አይውሽ እንደዚህ ልክ የድርሰት መጽሐፎች እና ሴኩላር የሆኑ መጽሐፎች ዋሊያ የመጽሐፍት ክበብ አለ። ዋሊያ የመጽሐፍት እንትን 4 ኪሎ አካባቢ ማለት ነው እሳተፍ ነበረ የሆነ ጊዜ ላይ። ሴኩላር የሆኑ መጽሐፍትን ነው የነ አለማየሁን የነ ማን ነው የነ አዳም ረታ ምናምን እንደዚህ አይነት ጽሁፎች አሏል። እነሱ ናቸው የሚፈተሹት። አርጊው ይደረጋል ከቴዎሎጂም ከፊሎሶፊም ከባህልም ከኢትዮጵያዊነት ምናምን አንጻር ያነበቡ ሰዎች ይተቻሉ። ቴዎሎጂካል የሆነ የመጽሐፍት ትችት ደግሞ ኤገስት አለ እኛ ጋር ኤገስት አለ። መንፈሳዊ መጽሐፍት ይተቻሉ። ጸሐፊው ይመጣል፣ ይህንን ኬታ መጣው፣ ሁለተኛ ደግመህ እንዳጽፍም ይባላል፣ ጎበዝ በርታም ይባላል፣ ይህንን ጨምር ይህንን ቀንስ ይባላል እኛ ጋር ኦኬ። እና እንደዚህ አይነት እኛ ጋር እንዳለውና ውጭ ላይ እንዳለው ለሁሉም ኦፕን የሆነ የመጽሐፍ ክሪቲሲዝም እንትን ቢኖረው አይ ስዌር ቱ ጋድ እንግዲህ አይ ቲንክ እንደዛ ነው ልል የምችለው። አሁን በእንትን በዲያቆን ያደርጋል መጽሐፍ ላይ የማወርደው ውርጅብኛለኝ። ምናልባት በግሩፕ ሆነን በጣም ብዙ የጠቀሳቸው ነን አውተንቲክ የሆኑ ሶርሶች አንስቶ ያፈረጠን በቃ ስድብ ቀረሽ የሆነ እንትን ማለት ነው። ማናምነውን እንደምናምን ምናምነውን እንደማናምን ተደርጎ የተጻፉ ሂስቶሪካል ክሌሞችን ጭምር የአገር ነገር ይዟል ውስጡና እሱ
እሱ ነገር ላይ በቃ እንደዚህ ኦፕን የሆነ ክሪቲሲዝም እንትን መድረክ ቢኖር ማነሳው ነገር ነበረኝ ነው የምላችሁ። ካልሆነም እንግዲህ ያው በመጽሐፍ ነው የምንመለሰው። ፈረንጆቹ እንደሚያደርጉት የመልስ መጽሐፍ ብሎ መስራት ነው እና ልክ እንደዛ አይነት መጽሐፍት አሉ። አሁን ዲያቆን ያደርጋልና አንዱን የጠቀስነው ከካቶሊክም የአገር መጽሐፍት አለ ፕሮቴስታንቶችን ክሪቲክ የሚያደርግ ማለት ነው። በዛ መልክ ነው አሁን አንተ ቅድም ያነሳው ጥያቄ የሚዳኘው። ሲከሱን እንደዛ ነው ቀጥታ። የምርም ይሄ ኦርጋናይዝድ የሆነ ክሌም የለውም። የሆኑ አካላት የሚሉትን ነው ይዘው የሚመጡት ምናምን። ኦኬ ያ ክሱ መነሻው እሱ ነው። አስረዘምኩ፣ ሶሪ። አረ በጣም አሪፍ ሀሳብ ነው ያነሳው። ቴንኪዩ ባይ ዘ ዌይ በጣም ቴንኪዩ። የአብዛኛው ሰው ጥያቄ ነበረ፣ በዚህ ወይ ደግሞ መልሰሃል። ትክክል። የምትጨምረው ሀሳብ ካለ እዚህ ላይ መጨመር ትችላለህ። አለ ትክክል አለው ቀጥል። እሺ አማኒ፣ አሁን ወደ ልደት እንሂድበት። እንዴት ዛሬ ሆነ የሚለው? አይ ዛሬ እኮ አይደለም፣ በቀን 28 ነው። አልፏል እኮ ግን ሴሌብሬት እናርግ ነው። ሴሌብሬት እና ምዕመናን ሰብሰብ ብሎ ባለፈው ተሰባስበን ነበረ። አዲስ አበባ ስለነበርኩ ተሰባስበን ነበረ መሬት ላይ በቃ ቁርጣችንን ቆርጠን ኬካችንን በልተን በሰፊው ነበር። ጥላችሁኝ በላችሁ አልነበርክም አንተ የዛኔ? እባክህ እኔ ነኝ በዛ ማለት ፕሮቴስታንት። አሁን ላይ ምንድነው የታሰበው? ያኔ እንደዚህ ብለው ምንም እንዳልተፈጠረ ምናምን አሉ። ኢትስ ናት አባውት ስለ ልደትነቱ አይደለም። ምክንያቱም ኦፊሻሊ ስለ ልደቱ ጉዳይ ቢሆን ኖሮ እንግዲህ በቀኑ ነበረ ፕሮግራም የሚደረገው። ግን እንሰባሰብ፣ ቤትንም ሞቅ እናርግ ነው ፕላኑ። እና ቤቲ ግድ ነው ቪዲዮ ራሱ እየወጣል አይደለም ብዙ። ቤቲ አሁን 4 አበባ አዘጋጅታለች ለጊፍት። አጋፔ 6 እንዳዘጋጀ ሰምቻለሁ። ከአንተ አንድ ነው የምጠብቀው። እኔ ቄጤማ አይሻልም ከአበባ? ቄጤማማ እኔ ይዤ እገባለሁ፣ ባለፈው እንደገባሁት እንደ ምርጫ እና እንደዛ ነው ፕሮግራሙ። ማታ 3 ሰዓት ወር እስከ 3 ተኩል ባለው እንግዲህ 3 ሰዓት ከተባለ ኤግዛክትሊ 3 ሰዓት ሊሆንም ይችላል። ካልሆነ እስከ ተኩል ባለው እንጀምራለን። ለጥቂት ደቂቃ ነው የምናደርገው። የምስጋና ፕሮግራም ነው የሚሆነው። እንደዚህ የተጠፋፋን ሰዎችም ለመገናኘት ያክል ነው። እኔም ማታ ላይ ገብቼ ስለማላውቅ በተለይ ከዚህ ከ6 ወር ረፍቱ በኋላ ማታ ገብቼ አላውቅም። ይሞቃል ማታ ላይ በጣም ነው የሚያልበው እንትኑ ቤቱና፣ ለዛ አልገባም። ዛሬ ግን ገባለሁ። ከአሁን በኋላ ምን ታስባለህ? መግባት ሀሳብ የለህም? ኧረ አለኝ። አሁን እኮ እንትን አልን ኦልሬዲ የሆነ የሰበርነው ቀንድ አለ። የምታውቁ ከሆነ የሰበርነው ቀንድ አለ። እንዳይነሳ አድርገን ግብዓተ መሬቱን የፈጸምንለት ርዕስ አለና ያ ርዕስ ስላለቀ መሆን ያለበት አሁን በጣም ብዙ ዶክትሪኖች አሉ ያልተነኩ፣ በጣም ብዙ ትምህርቶች አሉ ዲስከስ ያላደረግናቸው። እነሱ ላይ ተከፋፍለን ቃሌ ቤት ይከፍታል፣ እኔም ከፍታለሁ ከዚህ በኋላ። ኤቢ አለ፣ አበባዬ አለ፣ እሱም ይከፍታል። ሌሎች ወንድሞችም ይከፍታሉ አብረን ያለንና